እስኪ እነዚህን ሁለት አንቀጾች እንመልከት። ሚነል ጀነቲ ሐይሱ ነሻእ ሚነል ጂነቲ ወናስ። ምናልባት ብዙዎች እንደሚያስቡት እነዚህ ሁለቱ አንቀጾች ላይ የሚገኙት እነዚህ ሁለቱ ቃላቶች አንድ አይነት ሊመስሉን ይችላሉ። ሆኖም ፈጽሞ የተለያዩ ፍጹም የማይገናኙ ቃላቶች ናቸው። የመጀመሪያው አንቀጽ ላይ ያለችው ቃል ጀነት ወይም ገነት ማለት ሲሆን ሁለተኛው አንቀጽ ላይ ያለችው ቃል ደግሞ ጂን ወይም ጋኔን ማለት ነው። ታዲያ እነዚህ ሁለት ቃላት በያዟቸው የፊደል አይነት ብዛትና አቀማመጥ ተመሳሳይ ሆነው እያለ እንዴት ይህን ያክል ሰፊ የትርጉም ልዩነት ሊፈጠር ቻለ? አዎ ይህ ሁሉ ልዩነት የተፈጠረው በአንዲት ምልክት መቀየር ብቻ ነው። እሱም ጂም ላይ ያለችው ምልክት የመጀመሪያው ቃል ላይ ያለችው ከላይ ስትሆን ሁለተኛው ቃል ላይ ደግሞ ከስር ነው የተቀመጠችው። በዚህ ምክንያት ብቻ ነው ይህ ሁሉ ልዩነት ሊፈጠር የቻለው። ታዲያ ይህ ከፊደላት ከላይ ወይም ከታች ተቀምጦ የምናገኘው ምልክት ሐረካ ተብሎ ይጠራል። ይህ ነው እንግዲህ የአረበኛ ቃላት የሚኖራቸውን ትርጉም የሚወስነው። አንድ ሐረካ በመቀየሩ ምክንያት የአንድ ቃል ትርጉም ሙሉ በሙሉ ሊበላሽ ወይም ሊቀየር ይችላል። ለመሆኑ ሐረካ ማለት ምን ማለት ነው? ሐረካ ማለት ከፊደላት ከላይ ወይም ከታች የሚቀመጡ ምልክቶች ሲሆኑ የአንድን ፊደል ድምፁን የሚቀያይሩልን አናባቢዎች ናቸው። እነዚህ ምልክቶች በተቀያየሩ ቁጥር የአንድ ፊደል ድምፁ በዛው ልክ እየተቀያየረ ይሄዳል ማለት ነው። ለምሳሌ ባ ፊደል በ ቡ ቢ እያደረግን ድምፁን እየቀያየርን እንድንጠቀም የሚያደርጉን እነዚህ ሐረካዎች ናቸው። ታዲያ በአረብኛ 3 አይነት የሐረካ አይነቶች አሉ። ፈትሐ፣ ዶማ፣ ከስራ። ፈትሐ ማለት ከፊደል ከላይ የሚቀመጥ ጋደል ያለ የሰረዝ ምልክት ሲሆን ድምፁም ደግሞ ፊደሉ የአ ድምፅ እንዲኖረው ያደርጋል። ወይም ከአማርኛ ሆሄያት የመጀመሪያ ቤት ድምፅ እንዲኖረው ያደርጋል። ልክ እንደ ሀ፣ ለ፣ ሀ፣ መ ሰራ እንደምንለው ማለት ነው። ለምሳሌ ባ ፊደል ላይ ፈትሐ ስናደርግ በ፣ ጂም ፊደል ላይ ፈትሐ ስናደርግ ጀ፣ ሲን ላይ ሰ፣ ካፍ ላይ ከ፣ ሚም ላይ መ። የዚህ አይነት ድምፅ የሚሰጠን ምልክት ማለት ነው። ለምሳሌ ወረደ ወረደ፣ ከተበ ከተበ፣ عدد عدد. كقرآن أنكز أحد عشرة أحد عشرة. عبس وبسر عبس وبسر. جعل لك جعل لك. ضማ ማለት ደግሞ ከፊደል ከላይ የሚቀመጥ የትንሿ የዋው ፊደል ምልክት የሚመስል ቅርጽ ያለው ሲሆን ድምጹም ፊደሉ የኡ ድምጽ እንዲኖረው የሚያደርግ ነው። ወይም ደግሞ በአማርኛ የሁለተኛ ቤት ድምጽ እንዲኖረው ያደርጋል። ልክ እንደ ሁ፣ ሉ፣ ሙ፣ ሱ፣ ሩ የመሳሰለ ማለት ነው። ለምሳሌ ባ ላይ ضማ ብናደርግ ቡ፣ ጂም ላይ ضማ ብናደርግ ጁ፣ ሲን ላይ ሱ፣ ካፍ ላይ ኩ፣ ሚም ላይ ሙ የሚል ድምጽ የሚሰጠን ምልክት ማለት ነው። ለምሳሌ ሩ፣ ሱ፣ ሉ ሩሱሉ፣ ሱ፣ ቡ፣ ለ ሱቡለ፣ ሐ፣ ሳ፣ ቡ ሐሰቡ፣ አ፣ ሐ፣ ደ፣ ሁ፣ ሙ አሐደሁሙ፣ ወ፣ ደ፣ ኸ፣ ለ፣ መ፣ ዓ፣ ሁ ወደኸለ መዐሁ፣ ሐ፣ ض፣ ረ፣ አ፣ ሐ፣ ደ፣ ኩ፣ ሙ ሐضረ አሐደኩሙ። ከስራ ማለት ደግሞ ከፊደሉ ከስር የሚቀመጥ ጋደል ያለ የሰረዝ ምልክት ሲሆን ድምፁ ደግሞ ፊደሉ የኢ ድምፅ እንዲኖረው ያደርጋል። ወይም በአማርኛ የሶስተኛ ቤት ሆሄ ድምፅ እንዲኖረው ያደርጋል። ልክ እንደ ሂ፣ ሊ፣ ሚ፣ ሲ፣ ሪ የመሳሰሉ ድምጾች ማለት ነው። ለምሳሌ ባ ላይ ከስራ ስናደርግ ቢ፣ ጂም ላይ ከስራ ስናደርግ ጂ፣ ሲን ላይ ሲ፣ ካፍ ላይ ኪ፣ ሚም ላይ ሚ የመሳሰሉ ድምጾችን የሚሰጠን ምልክት ማለት ነው። ለምሳሌ ሸሪበ ሸሪበ፣
ፈሪሓ ፈሪሓ ወሲዓ ወሲዓ ከቁርአን አንቀጽ ደግሞ ቢዒሳሚ ቢዒሳሚ ነዘለ ቢሂ ነዘለ ቢሂ ሊአሃበለኪ ሊአሃበለኪ። እስኪ ሶስቱንም ሐረካዎችን የያዙ ቃላቶችን እንመልከት። ፈጁሚዓ አዒዙከ ፈቁቲለ ዑኑቂከ ሊዩሪየሁ። እዚህ ላይ አንድ ተጨማሪ አናባቢ ወይም ደግሞ ምልክት ልጨምርላችሁ። እሷም ሱኩን ትባላለች። ሱኩን ማለት ከአንድ ፊደል ከላይ የምትቀመጥ የትንሿ የዳል ምልክት ቅርጽ ያላት ስትሆን የፊደሉም ድምፅ የሚመስል አይነት ድምፅ እንዲኖረው ታደርጋለች። ወይም ደግሞ በአማርኛ የስድስተኛ ቤት ድምፅ ሆሄ አይነት የሚመስል ድምፅ ያለው ምልክት ወይም ደግሞ አናባቢ ማለት ነው። ልክ እንደ ህ፣ ል፣ ም፣ ስ፣ ር የመሳሰለ ማለት ነው። ለምሳሌ ባእ ፊደል ላይ ሱኩን ብናደርግ ብ፣ ጂም ፊደል ላይ ሱኩን ብናደርግ ጅ፣ ሲን ላይ ስ፣ ካፍ ላይ ክ፣ ሚም ላይ ም የሚል አይነት ድምፅ የሚሰጠን ማለት ነው። ለምሳሌ አንዓምተ ዐለይሂም አንዓምተ ዐለይሂም አምሂልሁም ሩወይዳ አምሂልሁም ሩወይዳ። እዚህ ላይ ታዲያ አንድ ፊደል ምንም አይነት ምልክት ከሌለው ማለትም ፈትሐም ከስራም ዶማም የሱኩን ምልክትም ምንም ምልክት ከሌለው ሱኩን ነው ማለት ነው። ወይም ደግሞ ልክ እንደ ሱኩን ወይም ደግሞ ልክ እንደ ስድስተኛ ቤት ይነበባል ማለት ነው። ለምሳሌ ኢን ኩንቱም ለኢን ለም የንተሂ ለኢን ለም የንተሂ። ስለዚህ አንድ ፊደል ላይ ምንም ምልክት ከሌለ ልክ እንደ ሱኩን ነው የምናነበው ማለት ነው። ታዲያ ቅድም እንዳልነው የሐረካዎች መቀያየር የትርጉም ለውጥ ሊያመጣ እንደሚችል አይተናል። ይሄ ነገር ይበልጥ ግልጽ እንዲሆንልን እስኪ እችን ቀላል ምሳሌ እንመልከት። ሱረቱል ፋቲሃ ላይ አንዓምተ ዐለይሂም የሚለውን አንዓምቱ ወይም አንዓምቲ ብለን ሐረካውን ቀይረን የምናነብ ከሆነ ትርጉሙ ሙሉ በሙሉ የሚበላሽ ነው የሚሆነው። አንዓምተ ዐለይሂም ማለት አንተ አላህ ጸጋህን የዋልክላቸው ማለት ሲሆን አንዓምቱ ከሆነ እኔ ጸጋዬን የዋልኩላቸው ማለት ነው። አንዓምቲ ከሆነ ደግሞ አንቺ ጸጋሽን የዋልሽላቸው ይሆናል። ስለዚህ በዚህ መልኩ ትርጉሙ የተበላሸ ነው የሚሆነው። ስለዚህ በቁርአን ውስጥ አንድን ሐረካ በሌላ ሐረካ ቀይረን ማንበብ ምናልባት የትርጉም ብልሽት ሊያመጣ ስለሚችል በጣም ተጠንቅቀን ማንበብ ይኖርብናል። የዛሬውን ቪዲዮ ከማጠናቀቃችን በፊት እስኪ አንድ ቲፕ ልጨምርላችሁ። እሱም ምንድነው? በአረበኛ ተመሳሳይ የፊደል አቀማመጥ ተመሳሳይ የፊደል ብዛትም ሆነ ቅደም ተከተል ኑሯቸው ነገር ግን በሐረካ ብቻ በመለያየታቸው ምክንያት ትርጉማቸው የሚለያዩ የአረበኛ ቃላቶችን በተወሰነ መልኩ እላካፍላችሁ። ዲን ሃይማኖት ማለት ሲሆን ደይን ዕዳ ማለት ነው። ዓለም ይሄ የምንኖርበት ዓለም ሲሆን ዓሊም አዋቂ ማለት ነው። ዒልም ዕውቀት ማለት ሲሆን ዓለም ምልክት ማለት ነው። ሑብ ውዴታ ወይም ፍቅር ማለት ሲሆን ሐብ ፍሬ ማለት ነው። ሽዕር ጸጉር ማለት ሲሆን ሽዕር ግጥም ማለት ነው። ረጁል ሰው ማለት ሲሆን ሪጅል እግር ማለት ነው። ቢር መልካም ስራ ማለት ሲሆን ቡር ስንዴ ማለት ነው። ሳናህ ዓመት ማለት ሲሆን ሲናህ ማንገላጀት ማለት ነው። ጀናህ ጀነት ማለት ሲሆን ጂናህ ጅን ወይም ጋኔን ማለት ነው። ጁናህ ጋሻ ማለት ነው። እዚህ ላይ እንዳስተዋልነው እንግዲህ አንድ ሐረካ ብቻ በመቀየሩ ምክንያት ትርጉማቸው እንዴት እንደሚለያይ አይተናል። እስኪ እናንተም ልክ እንደዚሁ አንድ ሐረካ በመቀየሩ ብቻ ትርጉማቸው የሚለያዩ ቃላቶችን በኮሜንት አስፍሩልኝ። በየቀኑ ስለ ቁርአንና ስለ ተጅዊድ የተለያዩ መረጃዎችና ቲፖችን ለመከታተል ኮሜንት ላይ በማስቀመጥላችሁ ሊንክ የቴሌግራም ቻናሌን መከታተል ትችላላችሁ። የዛሬው ቪዲዮአችን ይሄን ይመስል ነበረ። ብዙ እንደተጠቀማችሁበት ተስፋ አድርጋለሁ። እንደዛ ከሆነ ደግሞ ለበርካታ ወንድምና እህቶቻችን እንዲደርስላቸው ላይክ እና ሼር ማድረግ
እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።